የተባለው ሽንኩርት አይደል ለምን የሚያቃጥለኝ? አይደለም በነገራችን ላይ አሁን ሽንኩርት አጆሮ ላይ ተተቷል። እንደዛ ሆኗል። እመታሻለሁ፣ የእውነት እመታሻለሁ። እመኚ እዚህ ጋር ሆኖ ካልተወሽ እኔ አወስዷለሁ በኋላ። አደራ ለሊያ ጠላ እንዳሰጭብኝ እሺ። ስራው የማይሰራ እንት በይ አንቦክስ ላድርገው እንቁላሉ። አንቺ ጠብ ያወራሻት ጠባትልም ብዙ ከተማዎች ብዙ ቦታዎችን እያወቀ ነው በቤት ያፈራው ብለሽ ነበር። ዛሬ ደግሞ ከከተማም ሌላ ከተማ ደግሞ ጃርሶ ወደ ቦሌ አራብሳ መንገድ ጀምሮ እንዴ እባካችሁ የጋበዛችሁን ሰዎች አራብሳን አለፍ ነው ሰዓት እንዴ አራብሳ ምን አላት ጃርሶ ብላችሁ ጃርሶ ተብለን ሩቅ ሰፈር ነው የመጣ ነው። እውነት ለመናገር በጣም ረጅም ሰዓት ነው ራሱ ድራይቭ ያደረግነውና አይ ቲንክ ደርሰናል። ይሄ ከዚህ ውጪ ኮንዶሚኒየም ላይ ነው 6ኛ ፎቅ ነው ያሉት። በጸሎት አስቡን እሺ። ሊፍት የለም። እዛ ከገባን ከደረስን እንገናኛለን። ካልሆነ ሳምንት ቤት ያፈራው ላይ እንገናኛለን። ቤቶች ሰላም ለዚህ ቤት ጫማችን ነው ጫማ ይወለቃው ላስቲክ የልጅ ቤት ትንሽ ስትለምደን ቆይታ ትመጣለች ይመስለኛል። አይ ቲንክ ስታይን ትመጣለች። ቀድመናችሁ ተቀመጥንኛ። ደረጃዋ ትንሽ አድክማለች። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንተዋወቅ እስኪ። እንታወቅ። እኔ አቶ ጣፈጠ ሞላ እባላለሁ። ጣፈጠ ወይስ ሰምቼ አላውቅም። ጣፈጠ በስሜ ስም። አንቺስ? ብርቱካን። የአርሴማ እናትና አባት ናችሁ አይደል? ጎረቤታችሁን ታውቁታላችሁ ዮሴፍን አይደል? አናውቀዋለን። እሱን የጋበዘን እንግዲህ ነግሯችኋል ብዬ እናስባለን። በጣም ደስ የሚል ልጅ አለች። ከምንም በላይ እነሱ ጋር ጊዜ አሳልፎ ብሎ የጠራን እሱ ነውና 2 ልጆች ነው ያላችሁ አይደል? ጎረምሳውን አግኝተናል። ሰው በጣም ነው የምትወደው ብለውናልና ትላለች። ስንት ዓመቷ ሆኖ ነው? 7 ዓመት ከ9 ወሯ ማለት ነው። ኦልሞስት ያው 8 እንግዲህ ያው 8 ሊሞላ መስከረም ሲመጣው 8 ዓመት ይሆናል። 8 ይሞላታል ማለት ነው። ወንድሟ ታላቅ ታናሽ? ታላቋ ነው። ታላቋ ነው። ሰውን 13 ወደ 14 እየተጠጋ ነው። ስንገባ በተወሰነ መንገድ እንግዲህ በኋላ በደንብ እናያታለን። አርሴማ ምንድነው የገጠማት ነገር? ምንድነው ያላት የጤና እክል? አርሴማውን የገጠማት ያው ትንሽ ከተወለደች በኋላ ነው። ምንድነው የነበረው? ያው በሰላም ነበረ፣ ግን ያው የማህፀን ጥበት ነበረ። ያው ብዙ ጊዜ አመጣ ነበረ። ከዛ በኋላ ያን እንትን አረጓት በማሽን አለ አይደል? ሲወለድ ማህፀን ሲበዛ በዚያ የተወሰነ ሰው አወጧት። ከዛ ሰው ከወጣት በኋላ የተወሰነች ያው ዶክተሯ ትንሽ በጣም ትቸኩል ነበረ። ከዛ በኋላ አንስታት ከሷ ጎትታ ወጣ ወደዛ እንትን ስታረጋት ብላ የሆነ ድምጽ ነገር አሰማች። ከዛ አማን ነው ብለን ተወልዳ ምናምን ወደ ቤት ይዘን ገባን። ከዛ ልክ በ3ኛው ቀን ዝም ብላ ማልቀስ 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 በቃ እረፍት የሌለው ለቅሶ በቃ ማልቀስ ሆነ። ጡት ማጠባ ምናምን ማልቀስ ብቻ ሆነ በቃ ዝም ብሎ። ከዛ በኋላ ያዝናትና ተመልሰን ወደ ሕክምና ሄድን። እንደዚህ የተወሰነ 1-3 ቀን ምናምን አሳደሩ። የተለያየ ሕክምና ምርመራ ምናምን አደረጉ። ምንም ይሄ ነው ያሉን ነገር የለም። እዛ ቀጥታ በአምቡላንስ ሪፈር ላኳት ማለት ነው። እዛ ሪፈር ላኳት። እዛ የተወሰነ በቃ ቢያንስ ወደ 5 ቀን ምናምን አካባቢ በጣም ብዙ ምርመራ አደረገ። ከውስጥም ከውጭም በጣም ብዙ ወጪ ነው ያወጣ። አስተኛዋት እዛ? ካንቺ ጋር አብረው እሷም የዋራስ ናት። አልተኛችም። አራስ ናት። ምንም የተዘጋጀው ነገር ምንም የተጠቀመችው ነገር የለም። እሷ አልጋ ላይ እሷ ወንበር ላይ በጣም ብዙ ስቃይ ነበር ያሳለፍነው። እዚያን ነገር ካረገን በኋላ አሉ ሁሉን ገንዘብ ከጨረስን በኋላ እኛ ለውጥ ታመጣለህ ብለን ገንዘብ ከጨረስን በኋላ እነሱ ምን አደረጉ? አይ በቃ ከአቅማችን በላይ ነው፣ ወደ ጥቁር አንበሳ ብለው እንደገና አምቡላንስ አስይዘው ወደ ጥቁር አንበሳ ላኩ ማለት ነው። የተወሰነ ነርቭ ያሳያል። ያው በህፃንነቷ ጉዳት አላት። አሁንም ደህና ሕክምና ያስፈልጋታል።
እዛ ወጪ ነው የተጠየቅነው። ወጪ ደግሞ ቢያንስኛ በእኛ አቅም የሚሆን ነገር አይደለም። እንዲያውም አንዱ ምንድነው ያው ወደ ውጭም የተወሰነ ሄዳ ብትታከም የተወሰነ በጣም ለውጥ ታመጣለች። ልጅቷ ከሌሎች በጣም ንቁ ናት። የምትላትን ነገር በሙሉ ታውቃለች። ከዛ በኋላ የተወሰነ እዚህ እንትን ጭንቅላቷ ላይ የውሃ ቋጥሮ ነበር፣ የተወሰነ ቋጥሮ ነበረ። ከዛ በኋላ ያን ነገር ግን በጸበልም በምንም ስንል መሰለኝ አሁን እንትን ይሄ አሁን ደርቋል። እንግዲህ ውስጡን አናውቅም እንጂ አሁን እዚህ ድሮ እንዲህ እንዲስተናገው ቡክ እንትን ይል ነበር። በእጅ የምትለዩት ነገር እንደዚህ እንዲህ እንዲስታርግም ልክ እንደዚህ ይል ነበር። እዛ ሕክምናው አቅማችን ሲያንስ ወደ ባህልም ወደ ጸበሉም ወደ ምንም ነው የታገል ነው። እዛም ያማል በቃንም አሁን ዝም ብለን ቁጭ አለ መላል ሰጠን ሲሉ አቆም ነው በቃ እዚህ እዛም ሄደን ዝም ብለው ወጭ ነው። አሁንም ወጭ ነው። አሁንም ወጭ ፊዚዮቴራፒ ትጀምር ምናምን አሉና ዝም ብለው ብዙ እንቅስቃሴ እየሰጡን አይደለም። እዛም ዝም ብለው የተወሰነ ኳስ ነገር እንድታንከባልል የሆነ ነገር ምናምን እንጂ የተወሰነ ሙቀት ነገር የተወሰነ የሚያሳስብ ነገር የሚያነቃቃ ነገር ምናምን ብዙ ያደርጓን ነገር የለም። አሁን ነርቧ ምንድነው መሰለሽ ይሄ በዚህኛውን የቀኝ ጆና በዚህ በኩል የተወሰነ አሁን ጧጧ አለ። በተለይ ተኝታ ስትነሳ የመንቀጥቀጥ ባህሪ ያለው በአንድ ጎን በዚህኛው በኩል ያለው ጤነኛ ይሄኛው በቃ ኖርማሊ ደህና ነው። አሁን በዚህኛው አሁን ትመጣና እዚህ በዚህ ተመርኩዘ ብድግ ላይ ትቀመጣ። አሁን በዚህ እንደዚህ ብላ ተነስታ አልጋ ላይ ትወጣለች። በዚህ አሁን በር ከተከፈተ ላጥላ ነው ንግግር አሁን አባ እማ ምናምን እና ትላለች። ካካ ሲመጣ ካካ ትላለች ምናምን ትላለች። ያው ግን ምግብ ያው እንትን ትላለች። ምግብ ትወስዳለች። ምግብ የሰጠሻትን ቤት ያፈራውን ነገር ያው ደህና ነገር ባታገኝም ያው ቤት ያፈራውን ነገር ያው ሰጣይ ትወስዳለች። ያው ከአቅም ጎለን ነው እንጂ የተሻለ ነገር ብታገኝ በእርግጠኝነት በትንሽ ነገር ለውጥ የምታመጣልኝ ተስፋ ያላል። በጣም ተስፋ ያለና እኛም የተቻለን ያህል ደክመናል። በጣም በብዙ ነገር በባህሉም ብቻ ለውጥ ለማምጣት ያላደረገውን ጥረት የለም። ያው 7 ዓመት ከምናምን ሌላውን ነገር ሁሉ እየተወነ ማናደርገው እኛና እግዚአብሔር ነው የምናውቀው። በእውነት ነው እግዚአብሔር ነው። እንግዲህ እግዚአብሔር ደግሞ ገና እንትን ያለ ይሆናል። እንግዲህ እሱ በፈቀደ ጊዜ ደግሞ ይሆናል ብለን ያው እየታገልን ነው። የምትሏትን በደንብ ትረዳቸዋለች፣ ትሰማለች። እሷ ለመመለስ ጥረት ታደርጋለች፣ ትመልሳለች። አይ መመለስ እንኳን ያቅታታል፣ ትሰማኛለች። ግን እቃ ነገርም እንትን ስላት ይሄንን አምጪ ስላት ያን እቃ ለይታ ታመጣዋለች። ከነበረው ነገር ላይ የሆነ የተሻለ ነገር ለውጥ ታሳያለች። ይሄ ነው ህክምናው የሚሏችሁ ምንድን ነው? እንግዲህ ይሄን ህክምናውን የሚሉኝ ነገር አሁን በብዛት ይዣት ስመላለስ አንደኛ ጠባሳ አለው ውስጡ ጭንቅላቷ ጠባሳ አለው፣ የመሳሳትን ባህሪ ያሳያል። እና ይሄ ያው በህክምና ተከታታይላት በሂደት ይስተካከላል እንጂ ሰርጀሪ ምናምን እንደዚህ ያስፈልጋል። ሰርጀሪ ውሃው ምናምን ይቀዳ ብለውኝ ነበረ። ጭንቅላቷ እንደነገርኩሽ ፌስታል ነበረ። እስከ ስንት ዓመቷ ድረስ ነው እንደሱ የነበረው? እስከ 4 ዓመቷ ድረስ ፌስታል ማለት ነበር ጭንቅላቷ። ሞልቶ ወደ ላይ ሞልቶ በቃ ልትነኪው አትችይም። ጸበል ቦታ ይዣት ቁጭ አልኩኝ የተወሰነ ጊዜ ቀጠሮ እስከሚደርስ ድረስ። እዚያው ያለ ጭንቅላቷ ወደ ውስጥ ገባና ይሁን እንደዚህ ውሃ የሚያስገባ ደግሞ መሰለ ተደፍቶ የነበረው ደግሞ ወደ ውስጥ ገባና ውሃ የሚያስገባ ነገር ነበር ቢመስለው ጭንቅላቷ። ከዛ እንደዛ ሲወድብኝ ደግሞ ደነገጥኩኝ። እኔ ምንድነው ብዬ ይዣት ሄድኩኝ። እዛው ቀጠሮ ሳይደርስ ይዤ ሄድኩኝ። በቀጠሮሽ ነው ያሉኝ። በቀጠሮ ሲሄድ ይመራይ ምናምን አስነሻሉኝ። ያስነሳው ምናምን ሲያው የውሃው መጠኑ ቀንሷል፣ እንትን የሚያስገባ አይደለም፣ ሰርጀሪ ምናምን የሚያስገባ አይደለም፣ ዝም ብለሽ ተከታተይላት ምናምን አሉ። እሺ ብዬ የተከታተልኩላት ነበረ። አሁን ላይ ግን አንደኛ እሱ ስራ ያው ብዙ ጊዜ ወታደር ቤት ነው የቆየው። ከዚያ ከመጣ በኋላ በኤጀንሲ ጥበቃ ነው። ከዛ ቤት ውስጥም ለሷም አድርጌ ለዛም አድርጌ ህክምናም ለመመላለስ ምናምን አቃተኝ፣ ስልችት አለኝ። በቃ ታቅሜ በላይ ሲሆን አሁን አቋረጥኩት ማለት ነው።
ማለት ነው። ጸበል ግን እሄዳለሁ በቃ በተቻለ መጠን እሷን ተሸክሜ ጸበል ምናምን እሄዳለሁ። ትሰሪያለሽ አንቺ ስራ? እኔ አሁን ሰሞኑን በዚህ 2 ወር ምናምን ሆኖኛል። እንደውም በጣም እንትን ሲለኝ ሲከብደኝ እዚህ ጋር ዝምዬ ሰፈር ላይ ጠላ ቤት ውስጥ ጠምቅና እዛ ይዤ እየሄድኩኝ እሱ መስራት ጀመርኩ። መንቀጥቀጡ አላት አሁንም አልፎ አልፎ ይመጣል። አልፎ አልፎ የሆነ በግራ በኩል የመንቀጥቀጥ ጸባይ እንዲህ ማለት ነው። ሲያረጋት እሷ ምን ትሆናለች? እጇም ምንም አትልም፣ ጸጥ ብላ ነው። እንደውም ታየዋለች ራሷ ሲቀጠቀጥ ታየዋለች እንጂ የአረፋ መድፈቅ እሱ ነገር የለም ምንም ሊያ በጣም ባለሙያ ናት። አው ችግር የለም ትሰራለች። እኔ ቡና አፈላለሁ እንትን አለ ብላለች። ጠላ አለ እንዴ ታዲያ? አለ ወይኔ ጠላ ካለ ስራ ይሰራል። አንዳንድ ብርጭቆም በለውና ከዛ እግዚአብሔር ያውቃል ማን እንደሚሰራው በጣም ለየዋለች። እቺ ጠላ ከሰጠሻት ምንም ማሰራም የለም። ብርቱካን አራሪም ቢሆን ጠጣ ይመጣል አለ አርሴማ ተወደደ ላይ ባንጂ ነው ላይ ዘምሰራበት በጣም የምትወደው የተለየ ምንድን ነው? አርሴማ ልንሰራልሽ እኮ ነው። አርሱ እኔ የማረኝ ልንገርሽ ዳቦ ፍትምሽ ገብቶ አንቺ ደግሞ አንቺ አማራሽ ነው። አርሴማ ያማራት እንቁላል ተጠብሶ ትበላለች። እንቁላልና እንቁላልም አምሮ እንጀራ በእንትን ምንድን ነው ድንች በዳቦ በቤትሽ ታራለሽ። ዛሬ ነው ምሳሌ አንቺ ገዳኝ በቃ እንቁላል ተብሏል። እንቁላል ተጠብሶ አካባቢው ላይ እንዴት ነው? ሱቅ ምናምን በደንብ ሩቅ ነው ብለን ስለፈራ አለ አይደል? አለ በጣም ቅርብ ነው ያለው። ያው ፎቁ ግን ትንሽ ደረጃው ትንሽ ይከብዳል። ናፍቆት እኮ ጥላት በጣም ነው ትንፋሽ ሲድረስ በቃ ደረስ ብላችሁ ነው። በጣንጋሽ ናፍቆት ደግሞ ዳቦ በእንትና አምሮኛል ስላልፋት እንቁላል ነው ሰራልኛለሽ። በምን እንክፈል? በቴሌ ብር። እሺ ቁጥር ንገሩኝ። እዛ ጋር ያለው ነው 10,060 ብር። እሺ 10,060 መጣ ነው። አታግዢም? አርሱ ነይ። ይሄድ መስሎሽ ነበር? ምን እንደመጣልሽ አታቂም። ሰርፕራይዝ አለሽ። አርሲ ወይ አንቺ ወገቤ ተንቀጠቀጠ። እሱ ቦርሳው ነው ደስተኛ ፎቅ ወጣሽ ብሎ ወይ አይንሽ ጨፍኝ። ሰርፕራይዝ ላድርግሽ። አይንሽን ጨፍኝ። አይንሽን ጨፍኝ። ሰርፕራይዝ። ሌላም ማሳያት። እሺ አሁንም አይንሽን ጨፍኝ። ሌላም አለ። አርሴማ አይንሽ ዲ ሰርፕራይዝ። ሌላም አለ። ደግሞ ሲያምር ፒንክነቱ በጣም በጣም እማ ሊፕስቲክ በሊፕስቲክ እሺ ሳሚኛውን ከሷ ሰርፕራይዝ በኋላ የቱን በጣም ወደደችው? ይሄን የቱን ነው የወደድሽ? የትኛው የቱን ላልብስሽ? ይሄ
ቤት ያፈራው ስንሄድ ባለፈው ሳምንት የልጆቹ አርሜ ከዚህ እድሜ ደግሞ ከፍ ያሉ አገኘና ደግሞ ይሄንን ወስዳችሁ ለሁሉ ብሎ ቤት ያፈራው እንደዛ ነው ያለው ለሌሎ ያካፈለበት ሄድበት ቦታዎች ላይ ያካፍሉናል ያላቸውን ነገርና እግዚአብሔር ይስጣቸው ለሷ ሆነ በጣም በሚያምር ተሰባለ ለምን የሚያቃጥለኝ አይደለም። በነገራችን ላይ አሁን ሽንኩርት ጆሮ ላይ ተተቷል። እንደዛ ሆኗል። እመታሻለሁ፣ የእውነት እመታሻለሁ። እመኚ እዚህ ጋር ሆኖ ካልተወሽ እኔ አወስዷለሁ በኋላ። አደራ ለሊያ ጠላ እንዳሰጭብኝ እሺ። ስራው የማይሰራ ሊያ ተይኝ፣ እንደ ሰላም ስጪኝ። እንደ ልጅ ነው ማለሽ። እቺ ልጅ ምን አለባት ለኩሽልኝ ይሻላል። ልምታ እንጂ እንቁላሉን መጀመሪያ በጣም ከባድ ስራ። ኧረ እንቁላል መምታት ሊያ እንቁላል መች ነው? እንቁላል ልመታ ነው። እንቁላል ጋውን ልመታ ነው። ቆይ እሺ፣ ድካሙ ኩተታው አይደለም የምሬ ነው። እስከምትመጪ ለኩሽ ይጋል። እሺ ለኮሰችሁ መሰለኝ ብርቱካን ጉርቴ ለኮስሹ አረ እያለቀሽ ነው። ምን ፈራሽብው? ሽኩርቱ እግዚአብሔር የት አለ ያ እንቁላል ደግሞ? ብርቱካን እንቁላሉ የት አለ ደግሞ? እንትን ልበል ምን ትበይ ሊያ አንቦክስ ላድርገው እንቁላሉ አንቦክስ አድርግ። እንደዛ ይላሉ የሆነ እቃ ሲመጣላቸው እንትኖቹ። አሁን አብረን አንቦክስ እናድርግ። አንቦክስ እኮ አድርገውታል ኦልሬዲ። ሊያ ጋርዲያሽ ምንድነው ማጅብሽ? እኔ ብቻ የለፋሁት ነገር ይልኝ ሰብናት ህይወትዬ ማነው እንቁላል ይበላ ምግብ ሰራና ፈሊ በልማይ ምስኪን ማይ እኔ አው ፈልጋሻለች እዛው ተነግራኩሽ እንዴ ወይ ነኔ የእጁ ኋላ አምጣ አይደል? አው አስታጥብኝ ቆይ የታሰማ ለየትሽ ነው ሊያጋ እጄ ልታጠብ ነው አለ። አይ እጄን ልታጠብ ነው እንጂ ቆይ ሊያ ታስታጥብሻለች። ተከብድሻለች። ቆይ እዚህ ጋር ቁጭ ብትል አርሲ አለ ሱሪሽ አለ ቀሚስሽ አለ። ፎቶ አንሳት አንተ ሳቂለት ፎቶ ላይ ያነሳ ፎቶ በእጅሽ ነው መብላት የምትፈልጊው? በእጇ ነው የምትበላው? ትበላለች። ላስጠንቃሽ። አባዬና አባዬ ሲፈልጉ ይጠጣን ጠጣሁት። ለምን አፈር ልብላ? ሊያታ ጉርሽ አንቺ አጉርሽ እንዴ ታድዬ ወይኔ ታድዬ የኔ ቆንጆ ልጅ ትበላለች። ለማማለቃጆች ነው ዳንስ አታብዥባት። ያንተ ስራ ቦታ የት አካባቢ ነው? የኔ ወደ ቱሉ ዲምቱ ትመጣለች። እዚህ አካባቢ ነው ቱሉ ዲምቱ ቅርብ ነው። አሁን ላለበት ይርቃል። ትንሽ ራቅ ይላል። ወደ ኮየ ፈጭ እኔና ናፍቆት አሁን ምን አደረግን? ምግቡን እያበሳሰልን ተረኛ ሐኪም ፕሮግራም አለን እኛ እሁድን አንድ ላይ ደወልና ዶክተር ዮናስ ይባላል የፊዚዮቴራፒ ባለሙያ ነው። ሰው አወራ ነውና ያለችበትን ደረጃ ነገር ነው ሊያት ብሏል። ሌላም ይሄን ፕሮግራም የሚከታተሉ በዚህ በሕክምናው ሙያ ላይ ያሉ ሰዎች በእርግጠኝነት አያልፉንም። ፕሮግራሞቻችንን ሰርተን ካስተላለፍን በኋላ ብዙ ሰዎች እኔ በዚህ ባግዝ እኔ ደግሞ በዚህ ብረዳ አንዳንድ ሰዎች በሙያቸው አንዳንድ ሰው በገንዘብ ይሳተፋሉ ፕሮግራሙ ላይ እና አይተዋት የነሱን እገዛ የሚፈልግ ነገር ያለ በሙሉ እንደማያልፉን በጣም እርግጠኛ ነኝ። አዎ በጣም ብዙ ደጋግ ኢትዮጵያውያን ቤት ያፈራውን ፕሮግራም በጣም ይወዱታል ይከታተሉታልና ብዙ ሰዎች ህይወታቸው የተቀየረበት ፕሮግራም ነው። ሊያ እንዳለችው እንግዲህ የፊዚዮቴራፒ ባለሙያው ዮናስም ሙሉ ፍቃዱን ሰጥቶናል ሊያያት ከዛ ደግሞ ሊከታተላትና ከእግዚአብሔር ጋር በጣም ብዙ ተስፋ ነው የሚታየን። እኛ የተሻለ ነገር ነው የሚታየን።
ደህና ሆና ተሽሏት ትምህርት ቤት ገብታ ልክ እንደ ኩዮቿ ትሆናለች ከእግዚአብሔር ጋርና ነገ የተሻለ ይሆናል። አዎ በደንብ አሳይዋት። እንደውም አሁን እንትን እንዳይል ዝም ብሎ ደግሞ ባዶ ተስፋ እንዳይሆን እንጂ እኔ ጋር ትምጣኔ እከታተላታለሁ ብሎ የጠየቀን ምልክቶች በሙሉ እሷ ጋር አለ። አይን ትከተላለች ወይ አይኗ ይከተላል ወይ ሰው እንቅስቃሴ አለው ወይ አንደኛው ደህና ነው ወይ አለና ጥሩ ነገር ያለ ይመስለኛል። ትምጣ ብሏል። እንግዲህ እግዚአብሔር ይጨመርበት። ትንሽ ራቅ ይላል ወደ እንቁላል ፋብሪካ ነው መሰለኝ ትንሽ ወደ እንትን አልፎ ነው ያለው። እኛ ተመላልሳችሁ አንድ ውጤት ላይ እስከምትደርሱ ድረስ የትራንስፖርት ወጪውን እንችላለን። እናንተ ደግሞ ሄዱና ካለመታከት ያለፋል እንደዚህ አይነት ነገር ግን ውጤቱ ጥሩ ስለሚሆን ፊዚዮቴራፒ ምናምን ደግሞ ያንተን የሂደት የተደጋጋሚነት ጉዳይ ነው ለውጥ የሚያመጣበት በተደጋጋሚና ጊዜውን ጠብቀው ሲሰጥ ነውና እናንተ እዚህ ድረስ ደክማችኋል። ደግሞ እዚህ እድሜዋ ድረስ ደክማችኋል። የተሻለውን ፍሬ ለማየት ደግሞ ያው እናትና አባት ለልጅ መቼም አይደክም ማለት ደስ ሲል በራሷ እጅ ጎረሰች። እንደዛ ታደርጋለች። አንቺ እኮ ካልጎረሽ ብላ ነው የምትቀየመው። በጣም ንቁ ናት። ልጆች ስታይ መተው እንዲበሉ ነው እኮ የፈለገው። መተው እንዲበሉ አብረዋት እንዲበሉ ይምጡላት፣ በቃ ሁሉም ይምጡላት። እኛም እየመሸ ነው። ሰፈራችሁ በጣም ሩቅ ነው። እኔ የሚችል እንግዲህ ገልጫለሁ። አሁን እንዴት እንደምሄድ አላውቅም። ገና ታዝዬ ነው የምሄደው። 6ኛ ፎቅ ላይ ያለ ነው። ተሸክሜ ነው የማወርድሽ። እንጀራ የሚሰራው በውሃ ነው ብዬ በሆነ ብዬሽ ትወጃለሽ። በነገራችን ላይ ኩሽናውና ስትገችም ነበረ። ምን አቅምሽ ነው ይዘሽ የምትወጪው? ንቅት እንዳልኩ ነኝ እኔ ማለት እኔ በባዶ ነው በርቱልን። እሺ እግዚአብሔር ከእናንተ ጋር ይሁን። በተረፈው ደግሞ እግዚአብሔር ይጨመርበት። እግዚአብሔር አምላክ ይባርክልን። በእናንተም ተመስሎ በጆሴ ተመስሎ እናንተም እንዲማግኘታችኛ ለእኛ በጣም ትልቅ ተስፋችንና በጣም ትልቅ እኔ በእውነት ከመጠን በላይ ነው ደስ ያለኝ። እግዚአብሔር አምላክ ደግሞ እንግዲህ በእናንተ ተመስሎ ይችላልና በእውነት እናንተንም ካላችሁበት መተንም እንደው ምስጋና እንድናቀርብ እግዚአብሔር አምላክ ለዛ ያብቃችሁ። አይዞሽ በርቺ፣ ትንሽ ጠንከር በይ። ብዙ ፈተና በዚህ መሀል ላይ ጆሴንም በጣም ከመጠን በላይ መልካም ጎረቤት ነው በእውነት ከመጠን በላይ ብዙ መልካም ጎረቤቶች እንዳለ ብዙ ነገር በሌላ ሰዎችም አፈላልጌ እንደዚህ ፈልጌ ነበር። እስካሁን ግን እንደዚህ እንትን ያደርግልኝ እግዚአብሔር ይመስገን። ምንም አይሆን ግን እንደዚህ መቶ ሰው ያለውን ጉዳቱን ችግሩን በጣም መታችሁ እናንተ ራሱ ማየቱ ራሱ ለኔ ትልቅ ተስፋ ነውና እግዚአብሔር ይመስገን። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። እኛም አዲስ ቤተሰብ እንደገና ተዋውቀናል። በደስታ ነው የምናለቅሰው። እሺ እግዚአብሔር ረድቷት ሂደቱን ጨርሳ ደስ ብሎ ነው በደስታ የምናለቅሰው። እኔም ተስፋ አለኝ እግዚአብሔር ይመስገን ትድናለች ብዬ ተስፋ አለኝ። የኢትዮጵያ ሕዝብ ደግሞ ለነዚህ አይነት ወደ ኋላ አይልም። እኔም ደግሞ ነገ ድና በቃ የማያት ነገር ነው የሚመስለኝ። እናንተንም አመሰግናለሁ። ይሄ ጠላ እንደገና በድግስ ተጠምቆ ምናምን እኔ በአንድ እግሬ ቆም የምባልበት ይሆናል። ናፍቆት ነኝ ናዝላ እንደምኞቷ የምትወጣበት። እግዚአብሔር ከእናንተ ጋር ይሁን። ስልክ ቁጥሩን ሁሉን እንሰጣችኋለን። እንመጣለን። እሺ በስልክ እንደዋውላለን፣ እንጠይቃችኋለን። ቤቢ እናመሰግናለን። ጎረምሳ በርታ። እሺ ሳምሽን ሳም እዚህ ጋር ሳም እሷንም ሳም እኔ ማስንተ የተሳሳምን እኮ ሳሚ ዛሬ 3 ልብስ ነው የለበሰችው። አድጋ ነው የምታድገው። ኑ ጓደኞቿ በቃ ሁሉንም ፈልጋለች። አብራችኋት ብሉ ኑ